የሁሉ ነገር መጀመሪያና መጨረሻ አለው። ነገር ግን መጀመሪያውና በመጨረሻው መካከል ያለው ነገር ከሚጠበቀው የሚለይ ከሆነ መጀመርን የሚያስረግም ሁኔታ ይፈጠርና እንደ ሰው መፈጠርን ጭምር የሚያስጠላ ክፉጣ ሊያጋጥም ይችላል። ይህንን ሀቅ በሀገራችንም በተደጋጋሚ ታዝበናል። በኦሮሞ የበላይነት የሚል አጥፊ ጽንሰ ሐሳብ እንደሚመራ የሚነገርለት ብልጽግና አጀማመሩ በብዙዎች ዘንድ እልል የሚያስብለው ነው ሳለ ባለፉት 7 ዓመታት ውስጥ ከጊዜ ወደ ጊዜ ያከናወናቸውና አሁን ደግሞ በከፋ ደረጃ ያከናወናቸው የሚገኙት ህዝብን ከህዝብ የሚያለያዩና የሚያጨራርሱ መንግስታዊ እቅዶችና ትግበራዎች ሲታዩ የጅማሮ መጨረሻ አስፈሪ መሆኑን መገመት አይከብድም። አንድ ሰው ወይም አንድ አካል ኃይልና ጉልበት እንዳለው በተሰማው ጊዜ ከማንም በበለጠ መጠንቀቅ እንዳለበት ካልተገነዘበ ለተሳሳቱ ውሳኔዎችና አጓጉል የእብሪት ድርጊቶች ይጋለጣል። ስህተቶች ሲፈጠሩና ቢፈጠሩ ደግሞ ቆም ብሎ በማሰብና የእርምት እርምጃ በመውሰድ ማስተካከል ሲቻል ማንም ምንም ማያመጣም በሚል ልበ ደንዳናነት ከቀጠሉ በታሪክ የምናስታውሳቸውን እጅግ በርካታ አምባገነን መሪዎችና ቡድኖች የገጠማቸውን የመጨረሻ እጣፋንታ ወዶና ፈቅዶ ለመቀበል ፍቃደኛ መሆንን ይጠይቃል። እልህና ምን አባቱ ያመጣል በሚል የምንወስዳቸው ከምክንያታዊነትና ከተጠይቃዊ አመክንዮ ያፈነገጡ እርምጃዎች መጨረሻቸው አያምርም። የህዝብን ፍላጎትና ምኞት መናቅም ትልቅ ስህተት ነው። ከዚህ አንጻር ብልጽግና ወደ ስልጣን ከመጣበት ሽመልስ አብዲሳ በፓርቲው መዋለድ ወቅት እንደተናገረው የብልጽግና ዓላማ የኦሮሞን ስልጣን ማስቀጠል ነው። ህወሓት ኢህአዴግ ብሎ 27 ዓመት ገዝቷል። እኛም ብልጽግናን የፈጠርነው ለዚህ ነው ያለውን ማስታወስ ይገባል። በተለይ ከጥቂት ሳምንታት የተስፋ ዳቦ ምግብ ወዲህ እየታዩ ያሉት ስህተቶች ሀገራችንን ወደማትወጣው የችግር አረንቋ እየጨመራት ነውና ወደ ህሊናችሁ እየተመለሳችሁና ለመመለስም እያቆበቆባችሁ የምትገኙ ወንድምቶቼ ቢመርም ቢጎመዝዝም አሁን የምንለውን እውነት እንድታዩልኝና ከዚህ አስከፊ ስርዓታዊ ብልሽት ራሳችሁን አግልላችሁ ወደ ጤናማ የጋራ ህይወት እንድትቀላቀሉ ጥሬን አቀርባለሁ። መልካም ጥሪ ከየትም ይምጣ መቀበሉ ጉዳት የለውም። አብይ የተላከበትን ኢትዮጵያን የማጥፋት ተልዕኮ ሲወጣ አጃቢ መሆን የእርሱን የመጨረሻ ዕጣ ለመቀበል ሰልፍ እንደመያዝ ይቆጠራልና የኦሮሞ ልሂቃን ፈጥናችሁ ለእውነት ቆሙ። ይቅርታ ይደረግልኝና ሲጀምር ብልጽግና የሚባል ፓርቲ አለ ማለት ያስቸግራል። ምክንያቱም ፓርቲው ተመሰረተ ተባለ እንጂ እንኳንስ ፓርቲው ሀገራችን ራሷ በአንድ ሰው እጅ ገብታ ፍዳዋን እያየች ነው። ይህ ሰው ንግግሬ አዋጅ ነው ብሎ የሚያምንና ሰሞኑንም ባለሀብቶችን ሰብስቦ የሚያስቸግራችሁ ሚኒስትር ካለ ንገሩኝ፣ በአንድ ሳምንት ውስጥ ዋጋውን እሰጠዋለሁ በማለት የሀገሪቱን የህግ አውጪ፣ የህግ ተርጓሚና የህግ አስፈጻሚ የሥራ ድርሻ በማናለብኝነት ጠቅልሎ የያዘ ሰው ነው። በመሰረቱ ሰፊው የኦሮሞ ህዝብ በዚህ መሰል አእምሮን ያጣ ወይም ጤናማ አእምሮን በአፍራሽ ኃይል የተነጠቀ ግለሰብ ይወከላል ብሎ ማሰብ ይቸግራል። የነ አብዲሳ አጋ፣ የነ ጃገማ ኬሎ፣ የነ ደበላ ዲንሳ፣ የነ ተፈሪ በንቲ፣ የነ ደምሴ ቡልቶ፣ የነ አጼ ገላውዲዮስ፣ የነ ጥላውን ገሰሰ፣ የነ ጸጋዬ ገብረመድን ዋቀዮ ብሔር የሆነውና ከሌሎች ነገዶች ጎሳዎች ጋር ኢትዮጵያን በስልጣኔ ቀጥ አድርጎ ያቆመ ህዝብ በዚህ አብይ አህመድ በሚባል የስነ አእምሮ ህመሞች ሁሉ ጎተራ የሆነ ናርሲስት ሰውዬ ሊወከል ይችላል ብዬ በበኩል ያላምንም። ስለሆነም ምንም እንኳን አብይና ብልጽግና ተወራራሽ ስያሜዎች ቢሆኑም እዚያ አካባቢ የምትገኙ ኦሮሞዎች ለዘመናት የተጋመደ ማህበራዊ ህይወታችንን በማጤን ቆም ብላችሁ እንድታስቡ ለማስታወስ እወዳለሁ። ኢትዮጵያ ከዚህ ውጥንቅጥ መውጣቷ አጠራጣሪ አይደለም። ግን ይህ ጨለማ ሲነጋ ኪሳራው ቀለል ያለ እንዲሆን ከሁሉም በተለይም ከኦሮሞ ብዙ የሚጠበቅ መሆኑን መዘንጋት የለብንም። በብልጽግና አብይ አህመድ ምን ክፉ ነገሮች ታዩ? በጣም ጥቂት ናሙናዎችን ብንዳስስ ጥሩ ነው እንዳብነት።
የአብይ የኦሮሞን የበላይነት አመጣለው አደገኛ ርዕዮት በኢትዮጵያና በተለይም በአማራው ላይ የሰራው ግፍ በስነ ቃላዊ አገላለጽ ሰማይና ምድር ብራና ባህርና ውቅያኖሶች ደግሞ ቀለም ቢሆኑ ተጽፎ አያልቅም። የኢህአዴግ በዘር ከፋፍሎ የመግዛት አስተዳደራዊ ቅኝት ተባብሶ ቀጠለ። በዚያም ሳቢያ ተረኝነቱ ለኛ ይገባል ያሉ ነገር ያልገባቸው ከነሱ የሞኝነት ድርጊት ቀጥሎ ምን ሊከሰት እንደሚችል ያልተገለጠላቸው ሸረኛውን ካሊጉላ ከበው በሌላው ላይ መዓት ያወርዱበት ያዙ። ህወሓት በመጠነኛ ይሉኝታ ይፈነጭባት የነበረችው ኢትዮጵያ ኦህዴድ ብልጽግና በሚል አዲስ ስያሜ አብይና ጀሌው ይሰራቸውን ባሳጣቸው መልክ ኢትዮጵያ ላይ ቦረቁ። ትንሽ ሰው ትንሽ ነውና ሀገርና ህዝብን በዓለም ፊት አዋረዱ። ከልማት ይልቅ ጥፋትን ወደዱ። ታሪካዊ ጠላቶቿ ቀደም ሲል ባቀዱላት መሰረትም የፈረደባቸውን አማራንና ኦርቶዶክስን አጠፉ። ለመግደርደር ያህል ካልሆነ በስተቀር በአሁኑ ሰዓት እነዚህ ሁለት ሁሉያን ጣር ላይ እንጂ በተግባር የሉም። ወደ ህልውናታቸው ለመመለስ ብዙ ሰማያዊ ቸርነትና ከፍተኛ መስዋዕትነትን የሚጠይቅ ምድራዊ ትግል ይጠብቃቸዋል። ጦርነቱ የሰው ከሰው ብቻ አይደለም። ኢትዮጵያ ውስጥ አሁን ያለው ጦርነት የመናፍስት ነው። ሰዎች ምክንያት ናቸው። ውጊያዎች ሁሉ እልባት ሲያገኙ የጦርነቱ አሸናፊ ይታወቃል። አብይ በሰው ደም ጥማት እንዲህ የሚንቀዠቀዠው በልዩ የክፉ መንፈስ ኃይል እየተጎዳ እንጂ በራሱ አይደለም። እሱ ብቻውን ይህን ሁሉ ውርጅብኝ ሊፈጽም አይችልም። በሐሰት ንግግር ከዓለም አንደኛ መሆኑ እንዳለ ሆኖ አብይን የተጠናወተው የገንዘብ ብክነት ይለያል። ሁላችንም እንደምንገነዘበው በብዙ ሚሊዮን የሚቆጠር ህዝብ እየተራበ የኑሮ ውድነቱ ሀገር ምድሩን እያናጋ የሥራ አጥ ቁጥሩ የትየለሌ ሆኖ እድገትና ልማት ቀጥ ብሎ ቆሞ አብይ ግን ያለችንን ትንሽዬ ጥሪት እያሟጠጠ ለስልጣኑ ማስጠበቂያ ጦርነትና ለቅንጦት ወጪዎች እያዋለው ነው። እንደምንሰማው ከ3 ትሪሊየን ብር በላይ የፈጁና እንኳን ሰው ወፍ ዝር የማይልባቸው መናፈሻዎች ተገንብተዋል። ከ2 ትሪሊዮን ብር በላይ የሚያስወጣ ቤተ መንግስት እየተገነባ ነው። እኛ 100 ብር አተን ለጎረቤት ሀገር የ15 ሚሊዮን ዶላር እርዳታ እንደሰጠም ይነገራል። እኛ ሁሉ ነገር ጨልሞብን እሱ በ7 እና በ8 ቢሊዮን ብር ወደ ጠፈር ሄዶ ሊዝናና እንደሆነም እየተነገረ ነው። የሚዲያው እኛና የእውነቱ እኛ ሰማይና ምድር ሆነውብን የእንቆቅልሽ ዓለም ውስጥ እየኖርን ነው። መኖርም ከተባለ ይህንን ህይወታችንን ሌላው ዓለምም ፈጣሪም አይተው እንዳላዩ ሰምተው እንዳልሰሙ ችላ ብለውናል። የሌላው ቢቀር የፈጣሪ ፍርድ መምጣት ግን መቼም ቢሆን አይቀርም። ለማንኛውም ሌላው በሙስና የሚዘረፈውና በፕሮጀክት ስም እየተመደበ ወደ ባለስልጣናት ኪስ የሚገባው ገንዘብም በብዙ ትሪሊየን የሚገመት መሆኑ አይካድም። ሰራተኛው ግን እየወለደና እየከበደ ልጆቹንም በግል ቀርቶበት በመንግስት ትምህርት ቤት እያስተማረ በቅጡ መኖር ይቅርና በቀን አንዴም መቅመስ አልቻለም። የሐኪሞች፣ የመምህራን፣ የወታደሮችና ቅጥር ሰራተኞች ብሶት እየተፍለቀለቀ ነው። የአብይ ጦርነቶች ትግራይ ወደመች፣ አማራ ወደመ፣ ሁለቱ ጠቅላይ ግዛቶች አሁን ሲኦል ሆነዋል። በሚሊዮኖች ረግፈዋል፣ በሚሊዮኖች ተርበዋል፣ በመቶዎች ምናልባትም በሚሊዮኖች ተሰደዋል፣ ተፈናቅለዋልም። በብዙ ስፍራ ትምህርትም ስራም ማህበራዊ ግንኙነትም ተቋርጧል። ይህ ሁሉ የህዝብ ስቃይና መከራ ለኦሮሞ ብልጽግና ሰዎች የደስታ ምንጭ ነው። በጥላቻና በበቀል ለተመረዘ ሰው የሚጠላው ወገን ሲሰቃይ እንደማየት ጮቤ የሚያስረግጠው የለም። ይህ ደግሞ ሰይጣናዊ ፍጡር መሆንን ይጠይቃል። ሰይጣን የአስተዳደር መንበር ሲይዝ ምን ሊከሰት እንደሚችል ኢትዮጵያን በማየት በቀላሉ መረዳት ይቻላል። ከዚህም በተያያዘ የሚገርመው ዋናው ነገር ትግሬና አማራ በአብይ ሲወድሙ የቭላድሚር ፑቲን ውሻ መኪና ገጭቷት ብትሞት መክፈቻ ዜና የሚያደርጉት የዓለም ታላላቅ ሚዲያዎች የእኛን ሞትና የጦርነት እልቂት ከመጤፍ አለመቁጠራቸው ነው።
በእነሱም ደርሶ ይዩት አይባል ነገርም። ሰው በሰውነቱ እንጂ በዘርና በቀለሙ ወይ በሀብቱና በእውቀቱ ሊፈረጅ አይገባም። ጥቁር በመሆኔ የሚንቀኝ ነጭ ካለ እሱ ፈጣሪን የረሳ በሽተኛ ነው። ዘረኝነት ሲነግስ ሁሉን ነገር በጥርጣሬ አይን ማየትና የኛና የነሱ በሚል ልክፍት የኛ የሚለውን መጥቀም የነሱ የሚለውን ደግሞ መጉዳት ከሀገራዊ ጥቅማ ጥቅሞች ማግለልና በአድሎ ጦር መውጋት። ይህ ክስተት ኢትዮጵያ ላይ በስፋት ይታያል። የእርሻ ትራክተር ወደ ኦሮሚያ ክልል፣ የታንክ ማዕበል ወደ ትግራይና አማራ ክልሎች፣ የድሮን ድብደባና የጥይት ጋጋታ ወደ አማራና ትግራይ፣ ማዳበሪያና የእርሻ ግብዓት ወደ ኦሮሚያ ክልል፣ የሚጠሉትን ህዝብ በራብ ማንጠራወዝ፣ የውጭ እርዳታ እንዳይገባለት በወታደር አጥሮ መከልከል፣ እንዳያርስና እንዳይዘራ በዲሽቃና በአየር ማደባየት፣ በጥቅሉ ግልጽ ጄኖሳይድ አውጆ ከምድረገጽ ማጥፋት። የሚገርም ደዌ ሰው ሆኖ ተፈጥሮ እንዴት ሞትን ይረሳል? ሞትን አዝሎ የሚዞር ሰው እንዴት ሰውን ይበድላል? ሁሉንም እኩል ለማገልገል ስልጣን የያዘ ሰው ለአንደኛው ያዳላ ሲጠቅም እንዴት ሌላኛውን ይጎዳል? ምን አይነት አፈጣጠር ነው? የክሮሞዞምና የዲኤንኤ አርኤንኤ ችግርማ አለ። ይመርመሩ። የኑሮ ችግሩ ሳያንስ አይፈለጉም የሚባሉ ዜጎችን ከመኖሪያ ቀያቸው ማፈናቀል፣ ቤታቸውን ማፍረስ፣ ከቀያቸው ማባረር፣ ሰላማቸውን ማደፍረስና ሀብት ንብረታቸውን መቀማት፣ ከስራቸውና ባህላዊ እሴቶቻቸው መነጠል፣ በገዛ ቀያቸው ባይተዋር ማድረግ፣ በምክንያትም አለምክንያትም እስር ቤት እያጎሩ ማሰቃየት፣ በምግብ ማስራብ፣ በዘር ሐረግ መነሻነት መሳደብና ማሳቀቅ፣ ምሁራንን ተተኪና አንቂ እንዳይሆኑ ደብዛቸውን ማጥፋት፣ መግደል፣ አማራን ሰው ማሳጣት፣ እስር ቤቶችን የሞላውን ዜጋ አጢኑ። ይበልጡንም አማራ ነው። አዲስ አበባ ውስጥ ስንቶች ቤታቸው ፈረሰ፣ ስንቶች ሀብት ንብረታቸው ወደመ፣ ማንስ ጠበቃ ሆነላቸው? በሰበብ አስባቡ የቤቶች ፈረሳ እንደቀጠለ ስለመሆኑ ጥቂት ምሳሌዎችን እንይ። ከካዛንቺስ፣ ከሽሮ ሜዳ፣ ከተክለ ሃይማኖት፣ ከቤላ፣ ከፒያሳ የተነሱት ማለትም ቤት የፈረሰባቸው ሰዎች በፈረንሳይ ለጋሲዮን አካባቢ የቆርቆሮም የፋይዚትም ጎጆ ቀልሰው ይኖሩ ነበረ። ግፍ አይፈሬው የአብይ አህመድ መንግስት ሰሞኑን ከዚያም ሊያባረራቸው እንደሆነ እየሰማን ነው። ይህ ሁሉ ግፍና በደል በእጥፍ ድርብ የሚመለስ መሆኑ ግልጽ ቢሆንም ይህንን ሰው በቃ ሊለው የሚገባ ኃይል በተለይ ከኦሮሞ አካባቢ ቢነሳ የነጻነት መስዋዕትነቱ መጠን ይቀንሰዋል። ታሪካዊ ጠባሳዎችም በጊዜ ሂደት ሊሽሩ ይችላሉ። አለበለዚያ ዳፋው ከባድ ነው። ሀገር እንዳበደች አትቀርምና ስለ ነገም ማሰብ ደግ ነው። ነገን ያላሰቡ ስለ ነጋቸው ያልተጨነቁ ብዙ የዓለማችን ህዝቦች ጠፍተዋል። ትናንት ዛሬን እንዳልሆነ ሁሉ ነገም ዛሬን አይሆንምና ስለ ነገ ሁላችንም አብዝተን ብንጨነቅ ጥቅሙ ለጋራችን ነው። ሕይወት ጤዛ ናት። ለአብይ አህመድ ግን ሕይወት ምድር ናት። ለእርሱም መብለጭለጭና ዱባይን ወደ ኢትዮጵያ ማምጣት፣ በዚያም ሳቢያ ከኤሚሬቶችና ከኩዌቶች ጋር በከተማ ውበት መፎካከር ትልቁ የሕይወት ግቡ ነው። የተለከፈበት ሌላው ህመሙ ደግሞ ራሱን ከአምላክ አስበልጦ ማየቱ ነው። የ120 ሚሊዮን ዜጎች ሕይወት ተጠበሰ፣ ተገነተረ። ለእርሱ ጉዳዩም አይደለም። በእርሱ ቤት እርጅናና ሞት ቦታ የላቸውም። ለዚህም ነው አንጋፋ ዜጎቻችንን ማክበር ሲገባው አርጅተዋልና በቅርቡ እንደ ቅጠል ይረግፋሉ በማለት የሰላ ሂሳቸው የፈጠረበትን የቂም በቀል ስሜት በስላቅ የሚገልጠው። ስለሆነም ኦሮሞ አብይን ይርሳው። ኦሮሞ አብይ እንደሚያስጠቃው ይረዳ። አብይ ማለት መልአከ ሞት ነው። አብይ እያለ ሰላምና ፍቅር የሉም። ጥላቻና መለያየት፣ ሞትና ስደት፣ እስርና ግድያ፣ ጦርነትና ረሃብ እንደነገሱ ይኖራሉ። በዚህ ሳምንት ደግሞ ከኮተቤ አካባቢ የሚሰማ የማፈናቀል ዜና አለ። ይኸውም ደህንነት በሚባለው ደርግ ለሰላዮች ማሰልጠኛነት ይጠቀምበት የነበረውን ግቢ ለማስፋፋት ተብሎ ወደ 300 የሚጠጉ የአካባቢው ነዋሪዎች ትነሳላችሁ፣ ተዘጋጁ ብሎ እንደነገራቸው ከአካባቢው ሰዎች መገንዘብ ይቻላል።
ግቢው አሁን ያለው ቦታ ጅብና ጦጣ የሚተራመስበት መሆኑ ይነገራል። ማስፋፋት እንኳን ቢፈለግ ሰዎችን ሳይነካ ባጠገቡ ያለውን ጫካ ሊጠቀምበት በቻለ ነበረ። ነገር ግን የብልጽግና ዓላማ ዜጎችን ማንገላታትና ከባህላዊ እሴቶቻቸው ማቆራረጥ በመሆኑ እነዚህ ለ40ና 50 ዓመታት በዚያ ቦታ ይኖሩ የነበሩ ሰዎች ከሰላማዊ ኑሯቸው ሊባረሩ እንደሆነ ተነግሯቸዋል። ከነዚህ ሰዎች ጋር በኪራይም በጥገኝነትም በደባልነትም ተጠግቶ የሚኖረው የሰው ብዛት ቢገመት የሚፈናቀለው ሕዝብ ከአንድ የገጠር ወረዳ ሊበልጥ ይችላል። ይህ ሁሉ ሕዝብ በአንዲት ቀላጤ ትነሳለ ሲባል የሚፈጥረው ስነ ልቦናዊና አካላዊ የጤና ጉድለት ከባድ ነው። የመንግስት የገንዘብ አቅም እጅጉን ተንኮታክቶ ደሞዝ እንኳን መክፈል እያቃተው ባለበት በዚህ ጊዜ የኛል ሕዝብ የማፈናቀል ፕሮጀክት ማካሄድ ለምን አስፈለገው ብለን ብንጠይቅ መልሱ ቀላል ነው። ያም ከፍ ሲል እንደተገለጸው በሕዝብ ለቅሶና ዋይታም ደስታ ለመሸመት እንጂ በዚህ ጦርነትና የኑሮ ውድነት ሀገርን እያመሰቃቀለ ባለበት ወቅት ጤናማ መንግስት ዜጋውን አያፈናቅልም። ብልጽግና ግን ያው የወፈፌዎች ስብስብ በመሆኑ በእብደት ስራው ገፍቶበታል። የዚህ ሁሉ ግፍ ከፋይ ይበልጡንም ኦሮሞ ነውና የኦሮሞ ሊቅና የኦሮሞ ወጣት ቆም ብሎ ማሰብ ይጀምር። ሐሰተኛ ትርክት ከፈጠረበት የስሜት ሞቅታም ይውጣና ወንድሞቹ ጋር በፍቅር ይተቃቀፍ። የፍትህ መጥፋትና የሙስና መንሰራፋቱ ሌላው የአብይ አህመድ ሌጋሲ ነው። ትውልዱ ከሞራልና ከሃይማኖት እሴቶች እንዲወጣ በተለይ ባለፉት 50 ዓመታት ብዙ ስራ ተሰርቷል። አሁን ዓለም አቀፉ ገዢ የጨለማው ኃይል እንደ ኢትዮጵያ የሚደሰትበት ሀገር ባይኖር አይገርመንም። ገለቴ ቡርቃና ቀነኒ አዱኛ የተባለች አርቲስት የደረሰባቸውን ማየት ብቻውን ለዚህ ለሞራል መንኮታኮታችን ዋና ማሳያ ነው። በኢትዮጵያ ሕግ ብሎ ነገር የለም። ሕጋዊነትና ሞራላዊ ስብዕና ይናፍቃል። ሌብነት፣ አጭበርባሪነት፣ ማይምነት፣ ስግብግብነት፣ የሥነ ምግባር ጉድለት፣ ዋሾነት፣ ሆዳደርነት ከራስጌ እስከ ግርጌ ተንሰራፍተዋል። የሀገራችን ዋና አዛዥ ከታች ገንዘብ ሲሆን ከላይ ደግሞ አብይ አህመድ ነው። ሰው ገድለህ ብትታሰር ገንዘብ ይኑርህ እንጂ እንዲያውም ሟቹ እንዲከሰስልህ አቃቤ ሕጉ ራሱን ልትቀጥሮ ትችላለህ። በሌላም በኩል ፍርድ ቤቱም፣ ፖሊሱም፣ መከላከያውም፣ ክልሉም፣ ዞኑም፣ ክፍለ ከተማውም፣ ወረዳውም፣ ሚኒስትሩም፣ ጳጳሱም፣ ሼሁም፣ ፓስተሩም በስልክ የሚታዘዘው በአብይ ነው። አብይ ካለ አለ ነው። አብይ ከፈለገ በቀን ስንት ጊዜ መተንፈስ እንዳለብህ ሊወስንብህና ለውሳኔው መተግበርም የሕክምና ባለሙያ ደንብ አስከባሪ ሊመድብብህ ይችላል። የቤትን ቀለም የሚመርጥልህ እኮ አብይ ነው። የመብራትህን አይነትና የመስኮትህን መጋረጃ ቀለምና ሞዴል የሚመርጥልህ እኮ አብይ አህመድ ነው። ኢትዮጵያ የምትተነፍሰው በአብይ አህመድ ሳምባ መሆኑን ካልተረዳ የአሁኒቷን ኢትዮጵያ አታውቃትም ማለት ነው። አብዶ አሳበደን። በሀገራችን ተጨባጭ ሁኔታ ህጋዊ መሆን ህገወጥ የመሆን ያህል ነው። ገንዘብ አፍ አውጥቶ ሲናገርና በድንቁርና እጅ የገባው ፖለቲካም ሚሊዮኖችን ሲያሰቃይ የምታየው ኢትዮጵያ ውስጥ ብቻ ነው። ዘረኝነትን መሰረት ያደረገ ስርዓት አልበኝነትና ሙሰኝነት የኢትዮጵያን ነባር ባህላዊና ሃይማኖታዊ እሴቶች ድራሻቸውን አጥፍተው በነሲብ እየኖርን ነው። ይህ አስቀያሚ ትዕይንት መጥፎ አሻራ ጥሎ እንዳያልፍ የአብይ አህመድ መንግስት አደብ ይገዛ ዘንድ የኦሮሞ ልሂቃን ያላቸው ሚና ከፍተኛ ነው። ለዚህ ደግሞ ጊዜ ሊሰጠው አይገባም። አብይ ስልጣን ላይ አንድ ሳምንት በቆየ ቁጥር የሚያስከትለው ጥፋትና የሚነዛው ውሸት አንድ ሌላ መጥፎ መሪ በ10ና 20 ዓመትም የሚፈጽመው አይደለም። ለጥፋትና ውድመት ለበቀልና ቅጣት በዓለማችን እጅግ ፈጣን አእምሮ ያለው ብቸኛው ሰው አብይ አህመድ ነው።
የበላችው ያገሳታል፣ በላይ በላዩ ያጎርሳታል እንዲሉ አብይ ነዳጅን ጨምሮ በብዙ ምርቶችና አገልግሎቶች ላይ የቫት ግብር መጣሉ እየተነገረ ነው። ጉዳችን ይበልጥ ሲንተከተክ ይታየኛል። ይህ ሰው ከ4 ኪሎ እስኪወገድ የምናየው አበሳ መቼም ትንግርት ነው። የይሳምሩ